በጣም እግዚአብሔር ሰሞኑን በውስጤ አንድ ቃል በጣም ይሞግታል። በጣም ለሞዳቸው ለጥቂት ሰዎች አካፍያቸዋል። ሆሴ መጽሐፍ ላይ ያለውን አንድ ቃል እንዲህ የሚል ቃል አለ። ሆሴ መጽሐፍ ምዕራፍ 11 ላይ እንደዚህ የሚል ቃል አለ እና በጣም እኔን ስለነካኝ እሱን ነገር ልበላችሁና ወደ እግዚአብሔር ቃል ሄዳለሁ። ንጋውት የትናንቱን ነገር ከሞቴ መትረፌ አያልቅም ቢነገር በአደባባይ ልቆም ያረከውን ላውራ የት ደርስ ነበረ ባልሆን ካንተ ጋራ ነጋሁት የትናንቱን ነገር ከሞቴ መትረፌ አያልቅም ቢነገር በአደባባይ ልውጣ ያረከውን ላውራ የት ደርስ ነበረ አልሆን ካንተ ጋራ ትናንትን ባንተ አልፌ ከጨካኙ ከአውሬው ተርፌ ሳልሰጋ ልኑር በደጅህ ለዛሬም ትምክህቴ አንተው ነህ። እናመሰግንሃለን እናመሰግንሃለን። የማንረሳው ብዙ ምልክት አለብን። የማንረሳው ብዙ እጆች አሉብን። እናመሰግንሃለን። እንዳንተ ማን ነው ጌታ ሆይ? መቃብሮቻችን የደፈነ እንዳንተ ማን ነው? ብዙ መቃብር ተደፈነልን እኮ ጌታ ሆይ። ስንት የሞት አዋጅ ተቀየረልን ጌታ ሆይ። እኛ ባለዳዎችህ ነን። የምስጋና ባለዳዎች ነን። እኛ ካንተ ብዙ ያየን ሰዎች ነን። ካንተ ብዙ ምህረት አይተናል። እናመሰግንሃለን። ለምስጋና ስንነሳ ቀኖች ያልቁብናል እንጂ አንተ አትገለጽም። ቃላት አጥረውብን እንደው ልንተባተብ እንችላለን እንጂ እግዚአብሔር ሆይ አንተ በእኛ ምስጋና የምትጨርስ አምላክ አይደለህም። እናመሰግንሃለን። ከዚህ ጉባኤ አንድ ድምፅ ወደ አንተ ጉባኤ እንልካለን። ምስጋና እንልካለን። እናቶች ምስጋና ይልካሉ። አባቶች ምስጋና ይጨምራሉ። ጌታ ሆይ ቃል ካለን እኮ እንደዚህ ምረት ለወደደም አይደለም ጌታ ሆይ ለሮጠም አይደለም። እግዚአብሔር ሆይ ካንተ ዘንድ ነው ምህረት። ምህረት ካንተ ዘንድ ነው። ቸርነት ካንተ ዘንድ ነው። እግዚአብሔር ሆይ እዚህ ውስጥ ያለነው የሥራ ውጤቶቻችን የሰበሰብን ሰዎች አይደለንም። እዚህ ውስጥ ያለነው እግዚአብሔር ሆይ አምላካችን ሆይ የከፈልነው አስራት አኑሮን አይደለም፣ ምህረትህ ነው። እግዚአብሔር ሆይ ቸርነትህ ነው። እግዚአብሔር ሆይ በጎነትህ ነው። እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ ስምን እንባርካለን። አምላካችን እግዚአብሔር ሆይ ስምን እንባርከዋለን። እግዚአብሔር ሆይ በማያልቀው እግዚአብሔር ሆይ የምስጋና ቋት ላይ እንጨምራለን። እኛ ግን አንድ የምናዋጣው የምስጋና ቃል አለን። ዛሬም ለዘላለም ስም ይባረክ። ዛሬም ለዘላለም ስም ይባረክ። እግዚአብሔር ያልጠፋ ነው ከዘሮቻችን የተነሳ አይደለም። ያልጠፋ ነው ካለን አቅም የተነሳ አይደለም። ያልጠፋ ነው ከበላነው ምግብ የተነሳ አይደለም። ያልጠፋ ነው ጥሩ ዘመድ የሆነ ቦታ ስላለን አይደለም። ከምህረት የተነሳ ነው። ከቸርነት የተነሳ ነው። ከበጎነት የተነሳ ነው። እኔ ዛሬ እንደዚህ ብዬ ይሄን ጉባኤ ይዤ አመሰግናለሁ። ምህረት በዝቶልናልና ለዘላለም እናመሰግናለን። ለዘላለም እናመሰግናለን። ለዘላለም ስምህን እንባርካለን። እግዚአብሔር ሆይ ስምህ ይባረክ። አምላካችን ሆይ ስምህ ይባረክ። ጌታ ሆይ ስምህ ይባረክ። ክብር ሁሉ ላንተ ይሁን
እስቲ እልልታ ላላችሁ እድል ልስጣችሁ። ሃሌሉያ። ከሚገርማችሁ ሆሴ መጽሐፍ በጣም እኔ ምን አይነት ሰው ነው ሆሴ? እውነት በጣም የተባረከ ሰው ነው ሆሴ። እግዚአብሔር ይባርከው። እውነት እዚህ ምድር ላይ አሁን ባይኖርም በዘላለም ባርኮቱ እግዚአብሔር ይባርከው። እውነት በጣም የሆሴ መጽሐፍ ወደዋለሁ እና እዚህ ክፍል ላይ አንድ ነፍሴን የደገፈኝ ቃል አለ። ሆሴ መጽሐፍ ምዕራፍ 11 ቁጥር 8 ላይ እንደዚህ ይላል፣ ኤፍሬም ሆይ እንዴት እጣልሃለሁ? እስራኤል ሆይ እንዴትስ አሳልፌ እሰጥሃለሁ? እንዴትስ እንደ አዳም አደርግሃለሁ? እንዴትስ እንደ ሲባ እፈጽምብሃለሁ? ልቤ በውስጤ ተናወጠ፣ ምሕረቴም ሁሉ ተነሳስቷል። የቁጣዬ መቅሰፍት አላመጣም፣ ተመልሼ ኤፍሬምን አላጠፋም። እኔ በመካከላችሁ ያለሁት ቅዱስ አምላክ እንጂ ሰው አይደለሁም። አጠገባችሁ ላለው ሰው እንደዚህ ብላችሁ ንገሩት እስቲ፣ እግዚአብሔር ሰው አይደለም በሉት። አለ እግዚአብሔር በቃ አልጣላም ማለት ዛሬ እግዚአብሔር አጠገባችሁ እግዚአብሔር አልጣላም ብሎሃል በሉት። በጣም ብዙ ጴንጤ ዘንድሮ እግዚአብሔርን ለመጣላት ሰበብ እየፈለገ ነውና እግዚአብሔር እንዲህ ይላችኋል፣ አልጣላም። ኤፍሬም አልጣላም ማለት እንዴ ሲለው እኔ እግዚአብሔር እንጂ ሰው አይደለሁም። እና አንዳንድ ሰው አሁን እግዚአብሔርን ለመጣላት ምክንያት ፈልጎ አንዳንዶቻችን እንደውም ጽፈን አዘጋጅተናል። እና እግዚአብሔር እንደዚህ ይላችኋል፣ አልጣላም። እንደው የፈለጋችሁበት የራሱ ከፈለጋችሁ ጋር ተጣሉ እንጂ እግዚአብሔር እንደዚህ ይላችኋል፣ አልጣላም። እኔ አምላክ እንጂ ሰው አይደለሁም። አጠገባችሁ ላለው ሰው ሄደ ከፈለግ ሰው ጋር መጣላት ትችላለህ፣ እግዚአብሔር ግን አልጣላም ብሏል በሉት። አዎ ንገሩት፣ እግዚአብሔር አልጣላም ብሏል አትሉም? አትይም በሉ እንጂ እግዚአብሔር አልጣላም ብሏል በሉ እስቲ። እውነት ቆይ ፕሮፌት ስንት ሰው ነው እየደወለ እግዚአብሔር ከዚህ በኋላ በቃኝ እንዲያርጎኛል? ስንት ሰው ነው የሚልክ? ልታማክራቸው ቢሮ የሚመጡት ከ167% ከእግዚአብሔር ጋር ተጣልቶ ነው የሚመጣው። ቢሮ ራሱ እኔ አሁን ቸርች ብዙ ጊዜ እንደዚህ ልናማክራቸው ሲመጣ ከእግዚአብሔር ጋር ሲጀምር ተኮራርፎ ነው የሚመጡትና ይሄንን አላረገም ብለው፣ ይሄንን አልሰጠኝም ብለው፣ ይሄንን አልፈጸመልኝም ብለው እና ተጣልቶ ነው ራሱ ቢሮ የሚመጡት። አንዳንድ ሰው ቸርች እልል እያለ እኮ እግዚአብሔርን ጣልቶታል። ኳየሮች እዚህ ጋር እየዘመሩ እሱ እጁን አንስቶ እዛ ጋር እየዘመረ ከእግዚአብሔር ተጣልቶ ነው የሚያመልከው። እግዚአብሔር እንደዚህ ይላቸዋል፣ አልጣላም። በዚህ ምሽት እንዲህ ብላችሁ ግቡ ቤት፣ እግዚአብሔር አይጣላኝም ብላችሁ ይውላችሁ። ኤፍሬም እዚህ ጋር እግዚአብሔር ይላል ከላይ ሲጀምር እግዚአብሔር የእግዚአብሔር ፍቅር ለእስራኤል ነው የሚል ርዕሱ ራሱ ሲጀምር ክፍል የእግዚአብሔር ፍቅር ለእስራኤል ካለ በኋላ አወራ እግዚአብሔር። እኔ እንዴት ኤፍሬምን አለ እጣላዋለሁ? እንዴትስ እተወዋለሁ? እንዴትስ እሱን የለማን ነው እንደ አዳማ እንደ ሲባ አደርገዋለሁ? እንዴትስ አለ ይልቁኑ አለ ልቤ በውስጤ ይናወጥለታል፣ ምሕረቴም አለች ስለሱ ምን ብላለች? ተነሳስታለች። ዘንድሮማ ከኃጢአት ብዛት የተነሳ ትሞታለች። አረ ምሕረቱ ተነሳስታለች። እኔን አስቦ እግዚአብሔር ልቡ ተናውጦበታል። እግዚአብሔር አንቺን አስቦ ምን ይሰማል? ልቡ ተናውጧል። ምን ሊልሽ? ሰው ስላልሆነ አምላክ ስለሆነ በምህረቱ ሊገናኝሽ። አምላክ ስለሆነ በምህረቱ ሊገናኝ። ሰው ነው ልብሳችን የቆሸሸ ቀን እየተጣላን፣ ሰው ነው የሰጠንን ገንዘብ ድንገት ከዛ ላይ ሸርፈን ስናጠፋው ፊት የነሳን። እግዚአብሔር ግን እንደዚህ ይላችኋል፣ አልጣላም። እኔ ባለብዙ ምህረት ነኝ። እኔ ባለብዙ ቸርነት ነኝ። ሃሌሉያ። እስቲ እግዚአብሔር አይጣላኝም በሉስ። አንዳንድ ሰባኪዎች ዘንድሮ ጎበዝ ናቸው። ሰውንና እግዚአብሔር አጣልተውት በቃ ጨርሰዋል። ከዚህ በኋላ ኃጢአት እየሰራ እንገራችሁ። እግዚአብሔር እንደዚህ ነው የሚለው፣ አልጣላችሁ።
ልጄን እኮ በቀራንዮ መስቀል ላይ ስለናንተ የቸነከርኩት ልታረቃችሁ ነው። እግዚአብሔር ልጣላችሁ ሳይሆን ልታረቃችሁ። የዛሬ 20 ቀን ትንሳኤ ብለን እኮ የምናከረው እግዚአብሔር ኑ ነይ እንታረቅ፣ እኔ ስለማልጣላ እኛ ተጣልተ ነው ሄደ ነው እሱ ልጁን ልኮ ኑ እንታረቅ። ትንሳኤ ምን ካላችሁ እግዚአብሔር ኑ እንታረቅ ያለበት ባለ ኑ ልጄን ገድዬ እንታረቃለን። ያውም አለ ካሉኝ አይደለም ካለኝ አንድ ካለኝ ልጄ ቆርሼ ሰጥቻችሁ ኑ እንታረቅ ያለበት እና እግዚአብሔር ምንድነው አንቺ እንደዚህ የሆንሽ ግን እግዚአብሔር እንታረቅ ስለሚለኝ እየበደልኩት እንታረቅ ይለኛል። ታውቃላችሁ ልጆች ተጣልቶ እንታረቅ ይባል እግዚአብሔር እንደዚህ ያለ በድለ ነው አስቀይመ ነው ትዝ ይላችኋል እስራኤል ከግብፅ አውጥቷቸው አብልቷቸው አጠጥቷቸው እንደዚህ ቀን አለ እንዳይከፋቸው ብሎ ቀኑን የደመና አምድ አርጎላቸው ማታ አየሩ ብርድ ይሆንባቸዋል ብሎ የእሳት አምድ እያረጋ ተጣሉት እግዚአብሔርን። ዛን እግዚአብሔር እንደዚህ ያለ በዘመን ፍጻሜ የጠበቀና ልጁን በቀራንዮ መስቀል ላይ ቸነከረና ኑ እንታረቅ፣ ኑ ወደ ቤት እንግባ። ኮብልሎ ለሄደ ልጅ ታውቃላችሁ ያ ሉቃስ ወንጌል ላይ ያለው አባትና እግዚአብሔር አንድ ናቸው። ያ ሉቃስ ወንጌል ላይ ያለው አባት እንደዚህ አይነት አባት ነው። ልጁ አባቱ ጋር መጣና ትዝ ይላችኋል አባቴ ያለው በቃ ካንተ ጋር ኑሮ በቃኝ፣ ካንተ ጋር ኑሮ አስጠልቶኛል፣ አሁን እኔ ሙሉ ሰው ነኝ፣ ያላንተ ሙሉነት ይሰማኛል፣ አንተ አጠገቤ ባትሆንም እኔ ሙሉ እንደሆንክ ይገባኛል፣ ገብቶኛል፣ በቃ ጨርሻለሁ፣ ጺም አውጥቻለሁ፣ ጡንቻዬን ፈርጥሟል፣ አሁን አለው ድርሻዬን ስጠኝና አባቴ ያለው እንለያይ፣ አልፈልግም ከዚህ በኋላ አባቴ ያለው እና አባትየው ልጁን ተው ቢለው እምቢ አለ። አባትየው እንደዚህ ያደረገ ካለ ሁሉ ቆረሰና የሚፈልገውን ነው የሰጠው። ባይዘው እኩሌታ አይደለም የሚያካፍለው አባትየው፣ ልጁ የሚፈልገውን ሁሉ ነው የሰጠው። የሚፈልገውን ነገር ሁሉ ልጁ ይዞ ሄደ ይላል። ወደ ሩቅ አገር ሄደ። የፈለገውን ሲሆን አባቱ ተው ልጄ እንዳይለው ሩቅ አገር ሄደ ይላል። ሩቅ አገር ሄደ። በገንዘቡም በላበት ያማረውን፣ ጠጣበት ያማረውን፣ ከፈለገው ሰው ጋር ደነሰበት፣ ካለው ከመሰለው ሰው ጋር ቁማር ተጫወተበት፣ ከሴቶች ጋር ወስዶ ገንዘቡን አባከነ፣ አመነዘረበት። ልጁ ያረገው ብዙ ነው። አባት ግን ልጅ ከሄደበት ቀን ሰዓት ጀምሮ ደጅ ብዙ ቀን ቤት አይገባም። አባት በደጅ ያመሻል። አባት አንድ ቀን እንዲህ ብሎ ይጠብቃል። ልጄ ይመጣል ይሆን? መች ነው የሚመጣው? ልጄ በዚህ ሳምንት ይመጣ ይሆን? በሚቀጥለው ወር የምጠብቀው ልጄ ይመጣል? ልጄ ትመጣት ይሆን? ደጁን ሳይዘጋ አባት ገርበብ አድርጎ ልጁን ይጠብቃል። በአመታት መካከል ልጅ ያለውን ንብረት ጨረሰ። ሁላችሁም እንደተሰበካችሁት እንደሰማችሁት ልጅ ያለውን ነገር ሁሉ ጨረሰ፣ አባከነ። ገንዘቡን ሁሉ ጨርሶ ልጅ መጨረሻ ላይ አሳማ በሚረባበት ስፍራ ላይ እረኛ ሆኖ ተቀጠረ። እዛ ሆኖ አንድ ነገር ትዝ አለው። አባቱ ቤት አይደለም ልጅ ባሪያ ጠግቦ ይኖራል። አባቱ ቤት አይደለም ልጅ ባሪያ ወዝ ያለው መልክ አለው። አይደለም ልጅ አባቱ ቤት ባሪያዎቹ የራሳቸው መተኛ አላቸው። በዛ በረኝነት ማደሪያ የለውም። ይሄ ካሳሞች ጋር ነው የሚያድረው። እሱ ካሳሞች ጋር ነው። ይልቁኑ አሳማዎቹ ሰው የማይበላውን አሳማ የሚበላውን አሰር ለመብላት ይናፍቅ ነበር። አሰር ማለት አንድ ነገር ነው። ፍሬው የወጣለት ገለባ፣ ጥቅም የሌለው ለሰውነት የማይሆን ለእንስሳ የሚቀርብ ምግብ ልጅ ይበላ ነበር። አባት ከሩቅ ሆኖ ይጠብቃል። አንድ ቀን ይመጣ ይሆን? ንብረቱ ወስዶበት ሄዷል።
የአባትየው የለፋበትን እኩሌታውን ለሚለው ድርሻ የአባቱን ሁሉ እርግጠኛ ሆኜም ነግረው የልጁ ድርሻ ብቻ ቀርቶ ነው እንጂ አባት የሰጠው የአባቱን ድርሻ ጭምር ልንገራችሁ። አባት እያለ ውርስ እኮ አይወርስም። አባትየውን ያደረገው ነገር ልንገራችሁ። ይሄ ልጅ አባትየውን በቁሙ ነው ገሎት ሄደው። አባት እያለ ውርስ አይሰጥም። አባት እያለ ማንም ውርስ አይቀበልም። ልጅ ግን ያደርገው እንዲህ ነው። አባቱን በህይወት እንደሞተ ቆጥሮ ውርስ ይዞ ሄደ። እኛ እንደዛ ነው። አባታችን እያለ ገለነው ውርስ ይዘን ሄድን። በህይወት ያለ አባት ገለነው ሄደ እና እንደዚህ ነው። አባት ሳይሞት ውርስ አይወረስም። በእኛ በኢትዮጵያ ባህል አባት እያለ ውርስ አይወረስም። ይሄ ልጅ እንደዚህ ያደረገ አባቱ በህይወት እያለ ውርስ ይዞ ሄደ። ገሎት አባቱን በቃ አባቴ ከዚህ ሞተሃል ውርስ ብሎ የአባቱን ንብረት ወሰደ። ውርስ በደንብ አድርጋችሁ ይስሙኝ። አባት በህይወት እያለ ውርስ አይወረስም። ሰው እንኳን ካያችሁ ስሞት እንዲህ ብላችሁ ለልጆች ያውርስ ኑዛዜ ነው የሚቀመጠው። ውርስ አይሰጥም አባት በህይወት እያለ። ይሄ ልጅ ግን አባቱ በህይወት እያለ አባቱን ገሎ ውርስ ይዞ ሄደ። አባቱን በቁመናው ነው ገሎት ሄደው። ዛሬ ምሽት አውቃለሁ ይሄ ፎስ ፕሮግራማችሁ ነው፣ ግን የሚፈውስ ቃል ልንገራችሁ። ከዛ እንደዚህ ያደረገ አባቱን በህይወት ገሎት ውርስ ይዞ ሄደ። በገንዘቡ በላ፣ ጠጣ፣ ጨፈረ፣ አመነዘረበት፣ ከሴቶች ጋር ገንዘቡን አባከነ፣ ቁማር ላይ ሄዶ ተጫወተ፣ ያለውን ነገር ሁሉ በተነ፣ ጨረሰ። ከዛ እንደዚህ ሆነ። ሪያዎቹ ጋር እንደቆየ ቀደም ብያቸዋለሁ። ከሪያዎቹ ጋር ከቆየ በኋላ እንደዚህ አለ፣ እስቲ ደግሞ ልመለስ አለ። እስቲ እንደ አባቴ ቤት ሄጄ ባሪያ ልሁን፣ አባቴ ቤት ሄጄ ልጅ እንኳን ባልሆን፣ አባቴ ቤት ሄጄ እንኳን ብቁ ባልሆን እንኳን ባሪያ ሆኜ ብኖር እንኳን ብሎ አባቱ ቤት ሄደ። ልክ እንደዚህ ይላል። ልንገራችሁ፣ በአይሁድ ባህል አንድ ክፉ ነገር አለ። ልጅ አባት እያለ በህይወት የአባቱን ንብረት ይዞ ከሄደ ድንገት ያ ልጅ አባቱን እንኳን ለመጠየቅ በሌላ ጊዜ ቢመጣ በአይሁድ ባህል አንድ ነገር አለ። አባት እያለ አባቱን ጥሎ የሄደ ልጅ ሲመለስ በድንጋይ ይወገራል። ሰፈር ከመግባቱ በፊት ማህበረሰቡ በድንጋይ ደብድቦ ይገለዋል። አባትየው እንደዚህ ያደረገ ሁሉ ቀን ይላል፣ ልጄ ይመጣል፣ ድንጋይ ደደርስበት፣ ልጄ እኮ አንድ ቀን ይመጣል፣ ድንጋይ ናዳ ወርዶበት እንዳይሞትብኝ እኔ እጠብቀዋለሁ። ተርቦ ቢመጣም እንኳን ልጄ ነው፣ አቶ እንኳን ቢመጣም ልጄ ነው፣ አባክኖም ቢመጣም ልጄ ነው ብሎ አባት ይጠብቃል። ደጁን እያየ ይጠብቃል። አባት ይመጣል ልጄ አንድ ቀን ብሎ ይጠብቃል። ብዙዎቻችን ከአባታችን በረከት ተቀብለን ብዙዎቻችን ጥለነው ሄደናል። አንዳንዶቻችን ከእግዚአብሔር ቤት ከሸሸን ቆይተናል። ቸርች እንመጣለን እንጂ ልባችን ውጭ ነው፣ ጥለነው ሄደናል እግዚአብሔርን። እሱ ግን አንድ ቀን ልቧን ትመልሳለች፣ አንድ ቀን ልቡን ይመልሳል። እኔ ፊት ድፍት ብሎ ይፈልገኛል ብሎ እግዚአብሔር ደጁን እያየ እየጠበቀ። አዎ እኛ ፓስተሮቻችሁ እኛ አገልጋዮቻችሁ ምህረት እንደማድረግ ነግረናችሁ ሊሆን ይችላል። እሱ ግን እንደዛ አይደለም። ደጁን እያየ እየጠበቃችሁ ነው። እሱ ደጁን እያየ እየመጣች ነው። ልጄ አሁን ልትመጣልኝ ነው፣ ልጄ እግሯን እያቀናች ነው ብሎ የአባትህ እየጠበቀ ነው። ደጁን እያየ እንደዚህ ያለ ልጁ ድንገት አንድ ቀን መልኩ እኮ ጠፍቷል። መልኩ እኮ ምክንያቱም ከስካር ብዛት ልንገራችሁ፣ ሰው በጠጣ ቁጥር ለምሳሌ ብዙ ጊዜ ካያችኋቸው ይሄ ጠጅ ምናምን አረግ ፊታቸው ወዛቸው ይቀየራል። ትናንትና አባቱ ቤት እያለው ወዝ የነበረው ልጅ አሁን ወዝ የለውም፣ መልኩ ጠፍቷል። ይልቁኑ በረኝነት ስፍራ ሲውል ከፀሐይ ብዛት የተነሳ መልኩ ጠቁሮ ጠፍቷል እኮ። አባቱ ልጄ ነው ብሎ ለማወቅ ብዙ እንኳን በማያዳግስ ሰዓት አባት ግን እንደዚህ ብሎ ይጠብቃል። ልጄ ይመጣል ከሩቅ ብሎ ይጠብቃል። ልጄ ከሩቅ እየመጣ ነው አገኘዋለሁ ብሎ ይጠብቅ ነበር። አንድ ቀን እንደዚህ ሆነ። ከሚገርማችሁ ነገር አባት እየጠበቀ ልጅ ከደረሰበት ጫና የተነሳ ያለበትና የሄደበት መንገድ ተጸጽቶ ድንገት ፊቱን ወደ አባቱ ሰፈር ያዞረ ቀን እንደዚህ ይላል። አባትም ደጅ ላይ ቁጭ ብሎ ይጠብቀው ነበር። ልጄ ይመጣል ብሎ ከሩቅ ይጠብቀው ነበር። እንደዚህ ሆነ። አባትም ከሩቅ ሃሌሉያ ምንም እንኳን ልጁ ጠረን ቢቀይር፣ ምንም እንኳን ልጁ ልብሱ ቢቆሽሽ፣ ምንም እንኳን ልጁ እንደመጣበት ትናንትና ከቤት እንደወጣው ወዝ ባይኖረውም ዛሬ ምንም እንኳን ልጁ ሲታይ እንኳን ባለጸጋ ልጅ ባይመስልም፣ ምንም እንኳን ልጁ ትናንትና በቁሙ ገሎት ቢሄድም አባት
አባት ይጠብቃል ከሩቅ ነግራችኋለሁ ይጠብቃችኋል እሱ እንደዚህ ሆነ ያባት ልጁን እየጠበቀ ልጁ ከሩቅ መጣ ሲመጣ እንደዚህ ያለ አባትም ሮጦ ሄደ ሃሌሉያ ልጄ መጣ አለ ማንንም በድንጋይ እንዳይወግረው ማንንም ልጄን ማነው ከሩቅ እንዳይተናኮለው እኔ ሮጬ ከልለዋለሁ አለ እኔ ሮጬ ሸፍነዋለሁ አለ ዛሬ ነግራችኋለሁ ይሄ አባታችሁ ይቤዣችኋል ማካፕራቫኒያ ባሺላ ባራቦሲያ ልክ እንደዛ አባትየው ሮጠ ተንደረደረ ልጅ ማንንም ድንጋይ እንዳይወግረው ልጁን ይዞ ማነው አቅፎ ከለለው ማንንም ሰው ድንጋይ እንዳይወረውርበት ማንንም ሰው እንዳይደበድበው ማንንም ሰው ልጁን እንዳያጠቃበት አባት በድሎት ቢሄድ በቁሙ ገሎት እንኳን ቢሄድ አባት እንደገና ፍቅሩ አላለቀማ አባትየው እንደገና ስለ ልጁ ማነው የሚንሰፈሰፍ ልብ አለው እንደገና ሮጦ አቀፈው ቀለበቱን አደረገለት ሲያየው ልጁ ቆሽሿል ልብሱ ቀይሩለት አለ ይታጠብ እንደገና ልጄ ነው ሞቶ ነበረብኝ አሁን ግን ህይወት አግኝቷል ሞቶብኝ ነበረ ሰይጣን በልቶብኝ ነበረ አሁን ግን ልጅ ያለ ህይወት አገኛል በህይወት መጥቶልኛል አለ ነግራችኋለሁ ይሄ እግዚአብሔር ታረቀ እንደምታረቀ ጠፍታብኝ ነበረ ጥሎኝ ሄዶ ነበረ እየጠበቅኩት ነበር ልታረቀው ፈልግ ነበር አለ ይሄ እግዚአብሔር እንደዚህ አለ አንድያ ልጁን ያለውን ሃሌሉያ የሚወደውን ልጁን በመስቀል ላይ ሰቀለ መስዋዕት አደረገ ሊቀበለን ወደደ የተቀበለው ሰው ደስ ያለው ሰው ኢየሱስ ይበለኝ ማንንም ባይቀበለን ማንንም ባይቀበል ሊቀበል ኑ እንታረቃለና ልጁን ወሰደ አንድያ ልጁን ነው እናንተ ልንገራችሁ 3 ልጅ 4 ልጅ አላችሁ እሱ ግን አንድያ ልጁን እሱ ሊታረቀን ወደደ በማካላችሁ በልጁ መስቀል ላይ ያፈሰሰው ልጁን ወስዶ ቸነከረው ደስ ያለ ኤሎሄ ኤሎሄ ለማ ሰበቅታኒ አባቴ ለምን ተውከኝ ሲለው እንዳለ አባትም በልጁ ላይ ጨከነ ለምን አትለኝም ሊታረቅሽ አሜን ለምን አትሉኝም ሊታረቀን ፈልጎ በድለን ሄደናል አሳዝነን አሳዝነን ሄደናል ግን ሊታረቀን ወሰደና ልጁን በመስቀል ላይ ልንገራችሁ ያደረገው እዚህ መስቀል ላይ የሚወጣ ሰው ጽድቅ አይደለም የሚባለው እዚህ መስቀል ላይ የሚወጣ እርጉም ነው የሚባለው ወሰደና ልጁን አንቺን ሊያጸድቅሽ ያንቺን እድፍ ሊቀይር ፈለገ ያንተን እድፍ ሊቀይር የኔን ቆሻሻ ማን ሊቀይር ፈለገና ኢየሱስ ንጹህ የሆነውን ልጁን ወስዶ እርግማን አደረገው እሱ ልጁን ወሰደና ኃጢያት አደረገው ያንተን የኔን ወሰደና ልጁ ላይ ለጠፈበት እዛ እንደዚህ አለ ኑ እንታረቅ በልጄ ኑ እንታረቅ በልጄ በቃ ኑ እንታረቅ ኑ ወደ ቤት ግቡ ከኔ ጋር ኑ ራት ብሉ ከኔ ጋር ብትበዱልኝም ዛሬ ልጆቼ ናችሁ ኑ እንታረቃለን ምናመልከው ለዚህ ነው ምንጓደድለት ለዚህ ነው ክብራችን እሱ እንደሆነ ቆጥረን ማን ነው ምናመልከው ለዚህ ነው ለምን ፊቱ ምንቀርብበት አንዳች የሚበቃ ማንነት ሳይኖረን ፊቱ እንድንበቃ ያደረገን አንድ ማንነት ነው ልጁን ሰውቶልን ድፍረት ሳይኖረን ድፍረት ሊሆን ልጁን ሰዋልን እኛ እንኳን አኩርፎን የደንሰው እንኳን ይቅር ማለት በማንችልበት ሰዓት በድለ ነው ልጁን ሰዋልን ለዚህ ነው ሆሴ እንደዚህ ያለ እግዚአብሔር እንዲህ ይላል አለ እግዚአብሔር ምን ይላል እንዲህ ይላል ኤፍሬም ሆይ እንዴት እጥልሃለሁ ሰው ሊጥል ይችላል እግዚአብሔር እንደዚህ ያለ ኤፍሬም አለው እንዴት እጥልሃለሁ እስራኤል ሆይ እንዴትስ አሳልፌ እሰጥሃለሁ እንዴትስ እሰጥሃለሁ እንዴትስ እንዳዳም አደርግብሃለሁ እንዴትስ እንደ ሲባ ፈጽምብሃለሁ ይልቁኑ አለ ቆሽሸህም አግኝቼህ በድለኝም ጥለህ ሄደህ ልቤ ግን በውስጤ ስላንተ ይናወጣል ልቤ ስላንተ ሲያስብ ይናወጣል ወዳለሁ እኮ
እወድሻለሁ። እግዚአብሔር ዛሬ ማታ እወድሻለሁ ነው የሚልሽ። እግዚአብሔር እወድሻለሁ፣ እወድሃለሁ። ምህረቴም እኮ ተነሳስታለች። ምንም እንኳን በኃጢአት ውስጥ ብትዘፈቁም ብትበድሉኝም ብታሳዝኑኝም አለ እግዚአብሔር ምህረቴ ተነሳስታለች። ምናልባት እኔ ጨርስ ይሆናል ምህረትን። እግዚአብሔር ሰው ምህረት አንዴ ሁለቴ ሶስቴ አራቴ ስታጠፉ ሊያቅተው ይችላል። እግዚአብሔር ግን እንደዚያ ምህረቴ ስላንቺ፣ ምህረቴ ስላንተ፣ ምህረቴ ስለናንተ ዛሬም ተነሳስታለች። የቁጣዬ መቅሰፍትን ከዚህ በኋላ አላመጣም። ተመልሼም ኤፍሬምን አላጠፋም። ተመልሼ ምን ሲሉት አላጠፋም። ሲስማችሁን አስገቡና እኔን አያጠፋኝም በሉ እስቲ። እንደዚህ አለ፣ እኔ በመካከላቸው ያለው ቅዱስ አምላክ ነኝ። ሲያጠፉ ጥያቸው የርኩኝ ክፉ ሰው አይደለሁም። ይልቁኑ በመካከላቸው እየበደሉኝም አለ እያሳዘኑኝም ፊቴን ሳልቀይር ልቤን ሳልቀይር መልኬን ሳልቀይር ዛሬም ከነሱ ጋር ነኝ። ዛሬ እንዲህ ይላችኋል እግዚአብሔር፣ እኔ አምላክ እንጂ ሰው አይደለሁም። እኔ አምላክ እንጂ ምን አይደለሁም? እንደዚህ ያለ እግዚአብሔርም ይከታተሉ፣ እነርሱም እንዳንበሳ ያገሳሉ። እነርሱም ሲያገሱ ልጆቻቸውም እየተንቀጠቀጡ ከምዕራብ ይመጣሉ። እንደ ወፍ ከግብፅም እንደ እርግብም ከአሦርም እበራለሁ ይመጣሉ። እኔም በቤታቸው አኖራቸዋለሁ። ልጆቼ ከሩቅ ይመጣሉ አለ፣ እየሮጡ ይመጣሉ። እኔ አለ በቤታቸው ላኖራቸው። ዛሬ ነግራችኋለሁ፣ እግዚአብሔር እንደገና ሊያኖራችሁ፣ እግዚአብሔር እንደገና ፊቱን ሊያበራላችሁ፣ እግዚአብሔር እንደገና ሊጎበኘን። ምን አይነት ዘመን ነው ሰዎች ካሉ እንደገና እግዚአብሔር ሊራራልን የተነሳበት ዘመን። ምን አይነት ዘመን ነው ሰዎች ሲሉ እንደገና እግዚአብሔር ከኔ ጋር ውል ያደሰበት ዘመን። እና እኔ ፋሲካን ሳስብ መወለዴን አስባለሁ። እናቶች ታውቃላችሁ፣ ልጅ ያቀፋችሁ ብዙ እናቶች አላችሁ፣ ስታምጡ ታውቃላችሁ። ፋሲካ ምን ምጥ፣ እኔና እናንተ ልንወለድ ግብ የተደረገበት የምጥ ቀን፣ ሰይጣን እኛ እንዳንወለድ ብዙ መከራዎችን የጫነበት ቀን። በፋሲካ እኛ እናት አምጣ ልጅ እንደምትወልድ እግዚአብሔር ልጁን መስዋዕት አድርጎ በምጥ እኛን የወለደበት ዛሬ የተወለድንበት ስለተወለድን የተሰበሰብንበት ምክንያት ነው። ቀደም ፕሮፌት በደንብ ጸልየዋል። በደንብ እግዚአብሔር ቃል አውጇል። እኔ እንደ የመናገር 2 ሰዓት ላይ ስለቆምኩኝ የመናገር ግዴታዬን እንደው ልወጣ ብዬ ሳይሆን የነገርኳችሁ ሰሞኑ እግዚአብሔር እኔን አምጦ እንዴት እንደወለደኝ ስለገባኝ፣ ብዙ ሰዎች ሲጣሉኝ አልጣላህም እንዳለኝ፣ እናንተንም ብዙ ሰው ሲጣላችሁ እሱ እንደማይጣላችሁ ልነግራችሁ። አዎ ሰዎች ተጣልቷችሁ ሊሆን ይችላል፣ ሰው ተቀይሮባችሁ ሊሆን ይችላል። እግዚአብሔር ግን እንደዚህ ይላችኋል፣ ምንም ብትቆሽሺ ሰው ፊት የማያቀርብ ጠረን ቢኖረንም እንዲህ የሚል መዝሙር አለ። አንድ ምን ይዤ ልቅረብ በፊት ጌታ ሆይ ደስ ላሰኝ፣ ብትገልጠው ጉዴ ብዙ ነው። ምክንያቱም ሲገለጥ የኛ ማንነት ጉድ ነው ያለበት። ሲገለጥ የኛ ቤት ብዙ ጉዶች ተደብቆበት፣ ግን እሱ ምን አይነት የፍቅር አምላክ ነው! ቢገልጠው ጉዳችንን አይደለም ለቤቱ
ሀገር ጥሎ የሚያስኬድ ታሪክ ያለን ሰዎች ግን እሱ በቤቱ። ለዚህ ነው ሁሌ የምናመሰግነው። እግዚአብሔር ዛሬ እንደዚህ ይላችኋል። በጣም ሐዋርያው ጳውሎስ እንደዚህ አለ፣ ከኃጢአተኞች አለ ዋነኛ ለሆንኩት ለኔ ክፉ ለሆንኩት። ያው እስጢፋኖስ ሲገደል ሳኦልም ነበር ይላል እግዚአብሔር ቃል። ልብስ ይዞ ነበረ ድንጋይ የሚያስወግር የእግዚአብሔር ሰዎችን እያስፈለገ የሚያስገድል ለነበረው ለሳኦል እንደዚህ አለ፣ ከኃጢአተኞች ዋና ለሆንኩት ለኔ አለ ተገለጠልኝ። ጭንጋፍ ለሆንኩት ለማልጠቅመው ዛሬ እግዚአብሔር ይወደኛል ወይ ለምትሉ ሰዎች መልስ አለኝ። ዛሬም እግዚአብሔር አንቺን ሲያስብ ሚንሰፈሰፍ ልብ አለ። ዛሬ እግዚአብሔር አንተን ሲያስብ የሚንሰፈሰፍ ልብ ይዞ ነው። ዛሬ እግዚአብሔር እናንተን ሲያስብ የሚናወጥ ምሕረት ይዞ ነው። ዛሬም ነግራችኋለሁ፣ እግዚአብሔር ምሕረቱን ከናንተ ቤት አላረቀም። ሰው ተለውጦ ሊሆን ይችላል። በዚህ በማወራው ቃል እየተፈወሳችሁ እንደሆነ አውቃለሁ። እያወራው እየተፈወሳችሁ እንደሆነ አውቃለሁ። እግዚአብሔር እንደዚህ ይለኛል፣ ምሕረቴን አልጨረስኩም። ስለ እናንተ ልቤ ይናወጣል። እኔ እንደ ሰው ዶክተር መርምሮ ውጤት ይነግራችኋል። ካንሰር አለብሽ፣ ዶክተር መርምሮ HIV አለብህ፣ ዶክተር መርምሮ መውለድ አትችልም፣ ዶክተር መርምሮ ደም ብዛት አለብህ፣ ዶክተር መርምሮ ይሄ ነገር አለብህ ይላል። እግዚአብሔር መርምሮ ፈወስኩሽ። እግዚአብሔር ሲመረምር በቃ ሸፈንኩኝ። ሰው ሲመረምር እንደዚህ ይላል፣ ጥበብ ይላል። የነገስታት ጥበብ አንድ ነገር ይላል። ትልቁ ጥበባቸው ነገስታት አገኘ ነው፣ ጉዱ ላይ ደረስን፣ ቅሌቷ ይሄ ነው፣ ደብቆት የነበረው ማንነቱ ይሄ ነው። የእግዚአብሔር ጥበብ ሸፈንኩሽ ይላል። ልክ ድንጋይ ይዞ ሊወግሯት አንተስ ምን ስላት ሲሉት ከእናንተ ኃጢአት የሌለበት በቅድሚያ ምን ይበላት ይውገራት። ጉዳቸውን ሲነግራቸው ጥላቸው ሄዱ። እዛ እንደዚህ ያለ እኔም አለ አልፈርድብሽም። እሱ ምን ይላል ሲሏቸው አይፈርድብኝም፣ ይሸፍነኛል፣ ይከልለኛል። ከዚህ በኋላ እንደዚህ ሆናችኋል። ለቅሶ ከቤታችሁ ይወጣል። እግዚአብሔር መንፈስ የሚለኝን ነው የምነግራችሁ። ለቅሶ ከቤታቸው አወጣለሁ። ካልጠበቃችሁት የዋላችሁ ሰዎች ይሄ አልነበረም ጠብቄው የነበረው ይሄ ሆኗል ካላችሁት እግዚአብሔር ነገርን ቀይራለሁ ይላል። እግዚአብሔር ነገሩን ቀይራለሁ። አንቺ እኮ ነው እግዚአብሔር ውሃ ያለውን ያለቀውን ጉዳይ ኢየሱስ በማይጠቅመው ልንገራችሁ፣ ባለው ነገር ቢቀይረው ኖሮ ያለውን የሌለውን ከውጭ የተቀመጠውን አምጥቶ የወይን ጠጅ አድርጎ ያው መናኛው አይደለም ምርጥ የተባለውን የሚያስንቅ ምርጥ ወይን አድርጎ እግዚአብሔር ልንገርሽ ይቀይራል። እግዚአብሔር ቀይርላታለሁ አለኝ። እግዚአብሔር ይቀይራል። የእግዚአብሔር ጥበብ ነገርን ምን ማለት ነው? መሸፈን። በምን? በምህረት። በምን? በቸርነት። በምን? በበጎነቱ። ዛሬ
እስቲ እንዲህ በሉ፣ እግዚአብሔር አይጣላኝም በሉ። በቃ ፕሮፌት እግዚአብሔር አይጣላ። ይሄን አርጎማ እግዚአብሔር ሰሙን ልኩን ባላሳይ ሲሉ እግዚአብሔር ምህረቱን አገኙ። እንዲህ ብላኝል እግዚአብሔር ልኳን ያሳያታል ሲሉ ይባል እግዚአብሔር ምህረቱን አገኙ። ዛሬ ለዚህ ጉባኤ እንደዚህ ላውጅ። እግዚአብሔር እጆቻችሁን ከፍ አድርጉ እስቲ። እግዚአብሔር አይጣላችሁ። ሰው ሊጣላ ይችላል። ይሄ የእግዚአብሔር ቤት ባይዘዌ የእግዚአብሔር ቤት በምን ይመስላል መሰላችሁ? አንድ ይቅርታ፣ የእግዚአብሔር ቤት ማለት አሮጌ መኪና እየመጣ የሚታደስበት ምርጥ ጋራጅ። የእግዚአብሔር ቤት ጋራጅ ነው። አዲስ ብራንድ መኪና ጋራጅ አይሄድም። የእግዚአብሔር ቤት ማለት ቆንጆ ጋራጅ ነው። ካያችሁ እነዚህ የሰፈር ልብስ ሰፌታችኋል። ልብስ የሚጥፉ ሰዎች አዲስ አይሰሩም። አዲስ እነሱ ጋር አይመጣም። ሁሉ ቀን የተቀደደ ይመጣል፣ ይደፍኑታል። እግዚአብሔር ቤትም የተቀደደ ማንነት ይመጣል፣ ይሰፋል። ልክ መኪና ሲበላሽ ያለ ጋራጅ ቢገባ የተበላሹ መኪኖች ስብስብ ማለት ይሄ የእግዚአብሔር ቤት። እግዚአብሔር እንደገና ካያችሁ አሮጌ መኪና ጋራጅ ገባና ባለመካኒኩ ጎማውን ፈቶ ዘይቱን ቀይሮ የተጣመመውን ቦዲ እያቃና እንደገና ቀለም ቀብቶ አዲስ አድርጎ እንደሚያወጣ የእግዚአብሔር ቤትም ልክ እንደዛ እግዚአብሔር እያቃና ጠማማ ነው ሲሉ እግዚአብሔር እያቃና በቃ ይሄ የመጨረሻ ነው ሲሉ እግዚአብሔር እንደገና የመጀመሪያ እያደረገ አልቋል ሲሉ እግዚአብሔር እንደ አዲስ እየጀመረ ነግራችኋለሁ። እግዚአብሔር አልተጣላችሁም። እግዚአብሔር አልተጣላችሁም። እግዚአብሔር ምርጡን መርጦ ቢያስገባ አንድም በእግዚአብሔር መድረክና በእግዚአብሔር ቤት የሚሰነብት አይኖርም ነበር። አይምሰላችሁ። ሰው ቃሉን ስላሳመረ አለባበሱ ስላማረ ሲሰጥ ቦጨቅ አርጎ ጥሩ ነገር ስለሰጠ አይደለም፣ በምህረቱ ነው። እግዚአብሔር ዛሬም አልተጣላችሁም፣ አልተጣላሽም፣ አልተጣላህም። ይልቁኑ ቅድም እንዳልኳችሁ በምህረቱ እሱ ተገናኝቶናል። ለመጨረሻ ጊዜ እጆቻችሁን ከፍ አድርጉ። የእግዚአብሔር ምህረት ወደ ቤታችሁ ይግባ።